ስቃያቸው በዛ። የጆከርና የሰኒ ነገር እጅጉን አሳሳቢና ከባድ ሁኔታ ላይ ሆኗል። ሰኒ ጆከርን እስከ መቼ ድረስ ነው እንደዚህ የምንሰቃየው? እባክህን እጅ እንስጥ፣ እህቴም ትረፍ። እህቴ ራሱ እኮ ጧት ማታ ቆይ ለምንድን ነው በዚህ ልክ ለጆከር የምታስቢውና የምትጨነቂው እያለች ነው። እስኪ ንገረኝ፣ ፍቅረኛዬ ነው ልበላት ወይስ ባሌ ነው ልበላት ወይስ ደግሞ ከሱ ጋር ሁኜ የሰው ነፍስ አጥፍቻለሁ ብዬ ልንገራት? ማንኛውን እንደምናገር እኮ አላውቅም ጆከር። እባክሽ ሰንዬ ተረጋጊና ሁሉንም ነገር እንመካከርበታለን እያለ ጆከርም ግራ ገባው። ጽናት እኔ በጣም እየከበደኝ ነው ያለው። የእውነቴን ነው እምልሽ ምሩዬ፣ ትዳር በጣም ከብዶኛል። አሁን ላይማ ሁሉም ነገር ያስቀናኛል። በትንሽ በትልቁ ሳይቀር ጸባይ ሁሉ ቅሪር ይልብኛል። ምን እንደማደርግ ራሱ አላውቅም እያለች ግራ ገብቷት በጣም ታወራለች። ቆይ የምትወስዱ መድኃኒትም እኮ እውነት ለመናገር ጸባይ ይቀይራል፣ ማለቴ ያነጫንጫል ይባላል። ግን ደግሞ አንቺ በዚህ ልክ እየሆንሽ ያለሽው ነገር ትክክል አይደለም። ኪራ እኮ የሚወድሽ የሚያፈቅርሽ በዛች በየዋኋ ማንነትሽና እንዲሁም ደግሞ ለሰው አስተዋይ በመሆንሽ ብቻ። ምን ልበልሽ? አሁን ላይ ግን ፍጹም ሌላ ሰው ሆነሻል። ወንድ ልጅ ደግሞ ከስራ ውሎ ሲመጣ ያንቺን ፈገግታና ያንቺን መልካም ምኞት ያንቺን መልካም ሚስትነትን ይፈልጋል። እና ታዲያ አንቺ ሲመጣ በነገር ጠቅ እያረግሹ ከሆነ እንዴት ነው ቤቱን ሊናፍቅ የሚችለው ብላ ስትላት፣ ምሩዬ አመሰግናለሁ ለምክርሽ፣ ለነገሩ ልክ ነሽ። እና አሁን የምልሽ ነገር ጽዬ፣ አንቺ እኮ ከኔ በላይ በጣም ብልህና ሚስኪን የዋህ ነሽ አይደል እንዴ? ስለዚህ አንቺ አሁን ሁሉንም ነገር የማድረጉ አቅም አለሽ። ባልሽን አስደስቲው፣ ይቅርታ ጠይቂው። ጫብላ ሽርሽር ራሱ አልሄደችው አይደል? ከከተማ ወጣ በሉና ሁሉንም ነገር አውሩበት። ከዚያም በኋላ እያንዳንዱ ችግር ይፈታል ብላ ስትላት፣ እሺ ምሩዬ አመሰግናለሁ ለምክርሽ ብላ ስትል፣ ኧረ እባክሽ ይሄ እኮ ምንም ምክርም ምንም አያስፈልግም። እሺ አንቺ ለእኔ ከዚህም በላይ በጣም ብዙ ነገር አድርገሽልኛል ብላ ምሩዬ አመሰገነቻት። ናሆሜም ኪራን በጣም መከረው። መጀመሪያ ማንም ሳያውቃት በፊት አንተና እኔ አይደል እንዴ የምናውቃት? እና ምናልባት አሁን ላይ በወደደችህ ባፈቀረችህ ልክ እየሆንክላት ላይሆን ይችላል። በእርግጥ አውቃለሁ በጣም ቢዚ ነህ፣ በጣም ስራ ነህ። ነገር ግን ደግሞ ጊዜ እንደሚያስፈልጋትም አትዘንጋሽ። ሴት ልጅ ቤት ዋለች ማለት እኮ እራሷን ጣለች ማለት አይደለም ኪራ። እናንተም ልትረዳትና በወጉ ትርኢት ልታደርጋት ይገባል ብሎ ሲለው፣ እሺ በቃ አንተ ያልከኝም በሙሉ አደርጋለሁኝ ናሆሜ ብሎ አለው። ሰላም ሰላም! ውድና የተከበራችሁ የትሲዲ ሲንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ቅዱሴ ምግብ ጠረጴዛው ላይ ቁጭ ብሎ በጣም እያዘነና እየተከዘ ናቲ መጣና፣ ምን ሆነ ነው እስኪ ንገረኝ፣ ዛሬ ደግሞ ብሎ ሰፋው አስደበረህ እንዴ? ምግብ ጠረጴዛ ላይ እንደዚህ ቁጭ የምትለው? ለካ ደግሞ ማለቴ ንግስቲቱ አልመጣችም፣ ደግሞ ምግብ አላዘጋጀች ይሆናል። ለማንኛውም ግን አለቃ በጣም ከባድ ስለሆነች ከዚህ ብትነሳ ይሻልሃል ብሎ ሲለው፣ እባክህ ናቲ እኔ ብቻዬን መሆን ፈልጋለሁ፣ እናም ብቻዬን ልትተወኝ ይገባል ብሎ ሲለው፣ አረ በፍጹም እኔማ ማን እንዳስደበረ ሳላቅ በፍጹም ትቼ መሄድ አልፈልግም። እስኪ ንገረኝ፣ ማን ነው አንተን እንዲጫወትብህ የፈቀድክለት? ማን ነው የነገረ? ማን ነው ብሎ ሲለው፣ አረ ናቲ ግራ አታጋባኝ፣ እኔ በቃ ደብሮኛል። ቆይ እሷ ማናትና ነው እኔ ስትሄድ ምሸኛት ስትመጣ ደግሞ የምቀበላት? አንተማ ማንም፣ አንተማ ቅዱሴ ነሃ፣ የእኔ ጀግና ወንድም፣ የእኔ መከታ ብሎ ሲለው፣ ውይ አንተ ደግሞ እስኪ አትቀልድ። መስቀለርኩኝ። እስኪ ንገረኝ ምን ተፈጠረ?
ቆይ እውነት ለመናገር ናቲ፣ እኔ መጥፎ ሰው ነኝ እንዴ? አረ አይደለህም። የሰው ልጅ ግን እንደፈለገ መገመት ይችላል። ምክንያቱም ሁሉም ሰው ይወደኛል ማለትን በጣም ከባድ ነው። እሺ እናም ለዛ ነው ብሎ ሲለው፣ እስኪ ተወኝ ባክህ። አሁን ያቺ ሰላም ናት አይደል? አዎና፣ እሷ ልቤን ስብርብር እንኩትኩት አድርጋው ከሄደች በኋላ እኔ ደግሞ ልረሳት ስሞክር እሷ እየመጣች ሁለ ነገሬን ታበላሸዋለች ብሎ ሲለው፣ ናቲ አንድ ምክር ልምከርህ። በእርግጥ አንተ ምክር ከኔ ምናልባትም አትቀበል ይሆናል። አረ ንገረኝ ናቲ። ነገር ግን ይሄንን ነገር ከዋለና ካደረ የሚበላሽ ይመስለኛል። ለምን ሲባል እሷም አንተን ስትከተል አንተም ደግሞ እሷን ስትከተል ነው። ስለዚህ ለምንድን ነው ቁጭ ብላችሁ የማታወሩበት እንዴ? ምን ብለን? የእሷና የኔ እኮ አብቅቷል። ይኸውልህ ቅዱሴ፣ ለማብቃቱም አብሮ ለመሆኑም ቁጭ ብላችሁ መጀመሪያ እሷስ ለምን ጓደኛህን እንደመረጠች፣ ለምን ትታህ እንደሄደች፣ አንተም ደግሞ ትታህ የሄድክባትን ምክንያት በሙሉ ንገራት። ወይ አብራችሁ ትሆናላችሁ፣ አለያ ደግሞ ትለያያላችሁ። አንተም ሰላም ታገኛለህ፣ እፎኝ ታገኛለህ ብሎ ሲለው፣ አይ ናቲ ዛሬ እኮ ጥሩ መካሪ ወጥቶሃል ብሎ አለው። አረ እባክህ አዎና፣ ይኸውልህ እውነት ለመናገር እኔ ጥሩ መካሪ ሁኜ አይደለም፣ ግን ደግሞ ትክክለኛውና የሚገባህ ነገር ይሄ ስለሆነ ነው፣ አውሩበት ብሎ አለው። ሄዶ ወደ ክችን ምግብ ሲፈልግ ሲያጣ፣ ውይ አለቃ፣ ጭራሽ ብላ ብላ ብረት ድስቱንም ቁም ሳጥን ውስጥ መቆለፍ ጀመረች ማለት ነው። እስኪ ምግቡ ሲሆን ባዶ ብረት ድስት እንዴት? ቀጭቋ እያለች ስትመጣ እባክሽ ብረት ድስቱን ስጭኝ፣ ሂድና ቅዱስ ኮሜዲኖ ላይ አለል። ምን ብለሽ ደግሞ ቅዱስ ጋር ወሰድሽው? እሱ እንኳ የእኔ ቅዱስ ወንድም በጣም የዋህ ስለሆነ አታስቢሽ ብሎ ሲላት፣ እውነት ለመናገር እዛ ውስጥ ብስኩት አለለ፣ ብስኩት ብላለለ ፈልጌ ነው። ቆይ አንቺ ግን በዚህ ቋጣሪነትሽ የእውነት ገንዘብ ይዛለሁ ብለሽ ታስቢያለሽ? ምን ማለት ነው ይሄ ደግሞ እንዴ? አስበሽዋል? በጣም እኮ ነው የምትቋጥሪው። ግን እንደምትቋጥሪውም እንኳ በፍጹም አታገኝም። እና ደግሞ ባል እንደዚህ አይነት ሴት አይወድም ብሎ ሲላት፣ ምን አገባህ? እኔ ባል አምጣልኝ ብያሃለሁኝ። እሺ በቃ አሁን መሄድ አለብኝ ብሎ ወደ ሆቴሉ ሄደ። እራኪ ክችኗን እያበጃጀች የስፒድ አለቃ መጥቶ በመርፌ ቪዲዮ እየቀረጻት ለሰኒ ሊልክ፣ ከዛን ዘወር ስትል፣ ቆይ አንተ ሰውዬ ምንድን ነው አላማህ? ገና ለገና ለሰኒ ብዬ ሁሉን ነገር ስለቻልኩና ሁሉ ነገር እንዳልፍ ስላደረግኩ እንደዚህ ትጠቅብብኛለህ? በገዛ ቤቴ ከአንድ አይሉት ሁለቴ እኔን ለማስጠጋትና እኔን ወደ አንተ ለማቅረብ እየሞከርክ ነው፣ ግን ደግሞ አይሳካልህም። ምን ማለት ነው? አንቺ እኮ በጣም ቆንጅዬ ነሽ እና ማንም ወንድ የሚመኝሽ አይነት ነሽ። ይኸውልህ እኔ ደግሞ በጣም ቆንጅዬ ምን ይወጣልኛል ብለሽ ነው? ትሰማኛለህ? እኔ ወጣልህም አልወጣልህም ምንም አይመለከተኝም፣ ግን ደግሞ የአዳም ዘሮችን በሙሉ በጣም ነው የምጠላው። እንዴ ለምን? አንዱ የአዳም ዘር ላጠፋው ሁለተኛው ሶስተኛው የአዳም ሰው ስህተት አለበት ማለት ነው። በትክክል ለእኔ እንደዛ ነው። ስለዚህ ብትተወኝ ይሻልሃል፣ ማለቴ ህይወትን የምትፈልገው ከሆነ ብላ ስትለው፣ ጠጋ ሊል ሲል በጥፊ ልሳው ሄደች። እንዴ ይች ልጅ ግን እንደ እህቷ ናት ማለት ነው። እህቷም እኮ በጣም አውሬ ነገር ነች። እሷም እንደዛው ናት። ለማንኛውም ያለኝ አማራጭ ሰኒን ለማጥመድ የግድ ራኬን ጠጋ ጠጋ ብዬ ወደ ራሴ ማምጣት አለብኝ። ከዛ በኋላ ለእህቷ ስትል ሁሉንም ነገር ታደርጋለች ብሎ የአነሳውን ፎቶ ላከላት። ወይኔ እህቴ ብላ ስትል፣ ተረጋጊ፣ አይ ጆከር መሄድ አለብን። ምን እያልሽ ነው? ያንቺ ህይወት እኮ አደጋ ላይ ነው። አሁን የኔ ህይወት የሚያሳስብ ይመስላል እንደ ጆከር? አረ ተረጋጊ ባክሽ ቢላትም እሷ ግን ፍቃደኛ አይደለችም። እናም እየሮጠች ወደ እህቷ ዘንዳ መሄዱን መረጠች። ጽናትና ኪራ፣ እባክህ ኪራዬ ይቅርታ አድርግልኝ፣ አውቃለሁ በጣም እንዳስከፋሁና እንዳስቀየምኩ፣ ግን ደግሞ ይቅርታ። ቆይ ጽናቴ፣ ይቅርታ በጣም ሲበዛ የሚያስጠላ አይመስልሽም? አውቃለሁኝ እኮ ታዲያ ግን ምን ላድርግ? በጣም እቀናለሁ፣ ያነጫንጨኛል። ቆይ ግን እኔም ብልሽ አንቺ እሺ፣ እኔ ቢሆን 6 ሰዓት ተኝተን ስልክ ሲደወልልኝ የምወድ ይመስልሻል?
አንቺ ግን እሱ ምንም አልመሰለሽም። በቃ ይቅርታ አልኩ አይደል? ከዚህ በኋላ ማንም ሰው አይደውልም ብላ አለችው። ጽናትና ኪራ እንግዲህ ለመታረቅ በጅተዋል። በቀጣይ የእውነት ኪራና ጽናት ይጣሉ ይሆን ወይስ የው ፍቅራቸው ይቀጥል ይሆን የሚለውን ይዘን እንመጣለን።